ትመጫለሽ ፈልጌሽ ነበር ሬስቶራንቱ ትመጫለሽ ወይስ ልምጣ ትላታለች። ሲመጡ እንደዚህ ቁጭ አድርጋ ትቀርጻቸዋለች። እሺ ኤቪደንስ ልትይዝ እኔ ደርሶኛል ኦልሬዲ። ስታየኝ አላወራም። ከዛ እኔ እንደዚህ ቀርቤሽ ግልጽ ሆኜልሽ እውነት ምንም አትነግሪኝም ስትለኝ ምልክት ፍንጭ ብቻ ሰጠዋት። 3 ሴቶች 1 ወንድ ከኢትዮጵያ ደግሞ ከአሁን በፊት በድለሻት የሄደች ሰራተኛ በኢንሳይደሮች አማካኝነት እነሱ ሰራተኛዋ ምን ያህል በደል እንደደረሰባት እነሱ አመጡ። ሰራተኛዋን ግሩፕ አስገቢያት አትለኝም? ጌታ ስዋል ግሩፕ ሲጀመር ሰራተኛዋ እኔ አውቂያት አይደለም የመጣችው። የኔ ኢንሳይደሮች እሷን የሚያውቁ መከራ ስታደርግባት የነበረ የሚያውቁ እነሱን ያመጣል። እሷ ጋር መስራቷን እንዴት አውቃለሁ ስላ ቪዛ ላከችልኝ። ይሄ ትኬት እንትን ያልችበትን የለም አላበሻ የሚለው ቢጫ ምናምን ያለው ላከችልኝ። ከዛን ዓመተ ምህረት እሺ ዓመተ ምህረት ብቻ ንገረች ስልት ላይ ከ10 ዓመት በታች አልኳት። ከበደልኳትም እንድክሳት ግሩፕ አስገቢና ባወራት አለች። እኔ ጅል አይደል? አንድ ወንድና 3 ሴት ከዱባይ ልጠርስ ሰራተኛዋ መከራዋ ልታሳያት ለእያንዳንዱ ሰራተኛ 20 ዓመት በፊት ለምን የመጡ አይሆኑም? ጌታ እንትን አላት፣ ኮፒ አላት የፓስፖርታቸው። ምናልባት ከሷን ኮንትራት ጨርሰው ሀገር ቤት ከገቡ በኋላ ተመልሰው እንኳን በሸቃላነት ሲመጡ ቲክቶክ ላይ እንኳን ወጥተው ስለሷ ሲያወሩ ከሰማች ያንን የት ሀገር እንዳሉ እንድታረጋግጥ ዱባይ ውስጥ ሆኖ እንደዚህ ያወሩ ከሆነ እዛው ያወጣላቸዋል። አንዷን እንደዚህ ያወጣቻት ጌታ ብሬን ተቀበሉልኝ ብላ ስታለቅስ ሰው ቤት ጄኔራል ቤት ነው ምናምን ትሰራ ነበር። የዱባይ ዜጋ ማለት ነው እንትኑ እሱ ገብታ ብሬ እንደዚህ ተቀበሉልኝ ስትል ልጅቷ የሚያሳይ አልመሰላትም። ኮፒ አጠገቡ እንዳላት አታውቅም። ሄዳ ይሄ ምን ነው የሚባለው ስሙን ነግሮ የነበረ በአረበኛ የእነሱ ሄዱበት እዛ ፓስፖርት አንድ ሰው መኖርናል እዛ ቼክ ስታረግ ይሄ ሰው እዚህ ነው ያለው አሏት። የት እንደሚሰራ ምናምን አወጡላት። ባለሀብትም አይደለች ልጅቷ። ልታስጠርስ ልጅቷ አልቅሳ ምን ብላ እግሬ ላይ ትውደቅ ብላ ሾፌሯ እያለ ምኗ እያለ እግሯ ላይ እንዲህ ድፍት ብላ አልቅሳ ኮንትራቷን ጨርሳውን ተመልሳ ሄደች። አሁን ወይ ያችሊ ትሆናለች ብላ የሚገርም ነገር ጌታ ደውላ እዮሃ ላይ እንድትቀርብ እያረጉሽ ነው ትላታለች። እንደገና የኔ አልበቃ ብላት ልመልስ ላምጣሽ ምናምን ትላታለች። እንደገና ልክ እንዳዘነችላት ከአሁን በፊት እኮ ቤተሰቧ ፓስፖርቷን እንዲልኩ የሆነ ነገር ላራዝምላት ፈልጌ ነው ብላ ከቤተሰቧ ጋር ብቻ አውርታ የፓስፖርቷን ኮፒ እንዲልኩላት አድርጋ ቢያንስ ከ2 ወር የእረፍቷ ጊዜ በኋላ ተመልሳ ወደ አላበሻ እንዳትመለስ ካንስል አስደርጋባት ነበር። ካንስል ሪፖርት ሳይሆን ካንስል አስደርጋባት። ልጅቷ በአዲስ ነው በምታውቀው ሰው እንደዚህ ኮንትራት የሚወስድ ሰው ምን ብሎ እንትን ብሎ ላይ ኮንትራት መጣች አረብ ቤት። እዛም ይቅርታ ታስብላታለች። ያችኑ ልጅ ደግሞ ሼም ሳይቆነጥጣት አሁን ደውላ ደግሞ ታናግራታለች። አክበረት ትባላለች። ቤተሰብ አንድ ሰው ሰራተኛ ስትወስድ የቤተሰቧን ቁጥር ትወስዳለች፣ ምኗን ትወስዳለች፣ ምን ትወስዳለች። ቤተሰቡ ላይ ነው የምታስፈራራው። ገባችሁ? እንደዚህ አይነት መሰሪ ሰው ናት። አንድ ላንብብልህ እንደዚህ የተላከልኝ ቆይ አሁን የተላከልኝ ላንብብልህ። ፍቅር እስከ መቃብር ነው የሚመስለው። የሚገርም ነገር
ሰው እኮ ጋይስ የሆነ ታሪክ ጀምር እንዳለ ነው የሚመጣልህ እኮ ሺት እስቲ ፕሊስ ወንድም አውጥቻቸዋለሁ። ላኩልኝ ላኩልኝ። እስኪ ችግር የለውም። እስኪ ስለ ወርቁ ተጨማሪ መረጃ ከፈለግሽ ልንገርሽ እችላለሁ። ጻፈው ችግር የለውም። ያ በመረጃ ቢሆን አሪፍ ነው። እሺ ያ ግን ለጠቅላላ እውቀትም እንትን የለው ላኩት። እሺ ቀላል ሰው አይደለም። ስማ ሳራ ለበሻ በጣም ረዥም ፍቅር እስከ መቃብል በለው ጌታ ርዝመቱ ይው ታለ ያ በጣም ረዥም ነው። ሳላ አላበሻ እኔ እኮ ተብታባ ነኝ ኮልታፋ ነው ምን ነው የሚባለው ጌታ የማውቃት የዛሬ 25 ዓመት ነው። ያኔ እንደዚህ ቢዝነሷ አላደገም ነበር። ናይፍ ፓሊስ ስቴሽን የሚባል አካባቢ ትንሽዬ ካፌ ነበራት። እኔ ያኔ ገና የ22 ዓመቴ ነበርኩ። ለካሸሪነት ብቻ ተብዬ ነበር በሰው የሄድኩት። ልክ እዛ ስደርስ ግን ሁኔታው ሌላ ነው ነበር። ቤቱ ቀኑን ካፌ ምድረ ሱዳን የሚተራመስበት ነው። ማታ ማታ ደግሞ ቀይ መብራት ይበራል። ምድረ ሱዳን ቀን ያያትን ማታ ሊጀነጅን እሺ ካለች ካፌው እስከሚዘጋ ጠብቆ ለአዳር ይዟት ይሄዳል። ይሄ ደግሞ ለሳራ ደንበኛ መሳቢያ ነበር። ሲቀጥል ቀን እኛ ካፌ ስራ ላይ ሆነን እሷ መኝታ ክፍላችን ትገባና የሁላችንንም ሻንጣ በተመሳሳይ ቁልፍ ከፍታ ዘግዝካ ትበረብር ነበር። ከቤተሰብ የተላከልንን ደብዳቤ ሳይቀር ታነብ ነበር። ያኔ እንጀራ ከኢትዮጵያ ተጋግሮ በሳምንት 2 ይመጣ ነበር። ሰራተኛ ንጹህ እንጀራ መብላት አይፈቀድለትም። ይሄን ነገር በጣም ነው በነገራችን ላይ ስለ እሷ የሚነግሩኝ ራሱ የሚነግሩኝ ማለት ነው። እዛ ኖርማል ኢንሳይደሮች ማለት ነው። እንጀራ መብላት አይፈቀድም ነበር። ከከስተመር ፊት የተነሳ ትራፊ ላይ የታኘከ ምናምን አጥንቶችን ከላዩ ላይ ለቅማ ሽሮ ፈሰስ ላዩ ላይ አፍስሳ ነበር የምንመገበው ነው የምትለው። እንደገና ደግሞ አጥንትና እንደዚህ ነው እንደዚህ ነው። ከውሃ አቅም እንኳን በዱባይ ምድር ለማኝ እንኳን ቧንቧ ውሃ አይጠጣም። አሸዋ ስላለው የተከለከለ ነው። 1 ሊትር ውሃ 1 ድራም ናት። ያንን እንኳን ትከለክለን ስለነበር የምንጠጣው ያልተጣራ የቧንቧ ውሃ ነበር። ሰራተኛ የሚሰራው 16 ሰዓት ያለምንም እረፍት ነበር። ለውሃ ሽንት እንኳን ዞር ካልን በጣም ትጮውብን ነበር። ሰራተኛ የምናድረው ኤሲ ይሄ እንትን የለም እንትን ያለው ማቀዝቀዣ የሌለበት የእቃ ስቶር ውስጥ ታፍነን ነበር። ወጥ ቤቷ ሴትዮ ደመቀች ይባላሉ። የደብረ ዘይት ሴት ነበሩ። ያኔ እድሜያቸው በግምት ከ60 እስከ 65 የሆኑ ነበር። በዱባይ ሙቀት እንትን ቬንትሬተር የሌለበት የእቃ ስቶር ውስጥ ማደር እንዴት ከባድ እንደሆነ ብዙ ጊዜ ሴትዮዋ አየር አጠረኝ ብለው ይጨነቁ ነበር። እኔ አሁን ነው ማነበው በነገራችን ላይ። እሺ ከአዲስ አበባ ቤተሰብ አሲይዞ የላከልኝን ሽሮ በርበሬ በሶ ልክ አገሬ ዱባይ ሲገባ ነበር ቀምታኝ ለካፌው ያደረገችው። በምትኩ
እንዲህ ንጹህ እንጀራ ወይም አንድ ግማሽ ሊትር ውሃ እንኳን አልሰጠችኝም። የቧንቧ ውሃ ንጹህ ካልሆነ አልፎ አንድ አሳት ስለሚፈጅ መጠጣት አይቻልም። ሌላ አንዳንድ ልጆች መዳም ቤት ህይወት ሲከብዳቸው ይጠፋሉ እና ሀበሻ ያለበት ይፈልጋሉ ነው አፋልገው ይመጣሉ። ሳራም አጋጣሚውን ትጠቀምና ፖሊስ ነገ መጣ፣ ዛሬ እያስፈራራች ፖሊስ ዛሬ ነገ መጣ እያለች እያስፈራራች ጉልበታቸውን በነፃ ትበዘብዛለች። ፓስፖርታቸውን ይዘው ከጠፉ ትቀበላቸዋለች። በቃ ያለ ክፍያ ያለ ደሞዝ ታሰራቸዋለች። አለዚያ በለዲያ ተቆጣጣሪ ሲመጣ ትደብቃቸዋለች። በለዲያ ማለት ሰራተኞች ህጋዊ መሆኑን የሚያጣሩ ማለት ነው። ያ በለዲያ ማለት ታውቃላችኋል። አረብ ሀገር ያለችው በለዲያ ማለት ፖሊስ መታወቂያ ምናምን ሰራተኛ ሊቆጣጠር ይመጣ የለ ያን ጊዜ ትደብቃቸዋለች ይችላል። ፓስፖርታቸውን ይዛ ከጠፉ እንደዚህ ነው። ተቆጣጣሪዎች ሲመጡ ትደብቃቸዋለች። እሷ አዲስ አበባ ብትሆንም ጊዜው ማክሰኞ እና ቅዳሜ ጥሬ ስጋ እንጀራ ትልካለች። ደውላ ያለው ሂዱና ከኤርፖርት ተቀበሉ ትለናለች። በሪያድ ሜትሮ ታክሲ ሄደን ካመጣን ገንዘቤን በታክሲ ጨረሳችሁ ብላ ደውላ ሙልጭ አድርጋ ትሰድበናለች። ታዲያ ኤርፖርቱ በጣም ሩቅ ነው፣ በምን እንምጣ ስንላት እዛ ቡና ሊጠጡ ከሚመጡ ሱዳኒዎች ጋር ተጀናጅናችሁ በእነሱ መኪና አመጡ ትለናለች። ለሷ ቢዝነስ እኛ ራሳችንን ማርከስ አለብን ማለት ነው። ሱዳኖች ሴት ሲፈልጉ ጀበና ቡና ይዛሉ። ይሄ ማለት አጠገቡ ሄደሽ ያዛሉ ነው። ጀበና ቡና ያዛሉ ነው። ያ ማለት አጠገቡ ሄደሽ መቀዳት በመቅዳት ሰበብ ማለት ነው። ትቀመጫለሽ፣ ያኔ ይነካካሻል ማለት ነው። አልቀዳም ካልሽ ቡናውን ደፍቶት ሊሄድ ይችላል። እሷ አዲስ አበባ ሆና ጀበና ሲታዘዝ አልቀዳም ብዬ አርቡ ቡናውንም ስኳሩንም ገለበጥኩት። ሄዳ አንድ ሙና የምትባል ፀጉር ቤት ያላት አረብ አግብታ የምትኖር ጓደኛዋ ነበረች። ደውላ ነገረቻት። እብድ ሆና እኔ ጋ ደውላ የጀበና ቡናዬን ገበያ እያበላሸሽ ነው፣ ቢነካሽ ምን ትሆኛለሽ? አንቺ ከማን ትበልጫለሽ? አለችኝና በዛ ጦርነት ተጀምሮ መልሽኝ ወደ ሀገሬ አልኳትና በጣም ተበጣበጠን። አመት ሳልቆይ ወደ ሀገሬ ተመለስኩ። ሳራ ማለት በሰው ሀገር ላይ የገዛ እህቷን አሳስራ ያስከነሰለች ናት። ስለሷ ቢዝነስ ሲባል ከማንም እከካም ሱዳኒ ጋር መላፋትና መገልፈጥ ግዴታ ነው። ደመቀች የሚባሉት ወጥ ቤት ሴትዮ እንዴት እንደምትሰድባቸው እንባቸው በአገጫቸው እያለፈ ደረታቸውን ያርስ ነበር። በተለይ ከመዳም ቤት ጠፍተው ሀበሻ አገኘን ብለው የሚመጡትን ምስኪን ልጆች ጉልበት ግፍ አለባት እና ሳራ በጣም ከባድ ሴት ናት። አሁን
ከስንት ዘመን በኋላ ሚዲያ ላይ ጥሩ ሴት መስላ ስትቀርብ ሳያት ተናደድኩ። ደግሞ ይሄ ሀሜት ድሮ ከዛች ሙና ከምትባል ጓደኛዋ ጋር ቁጭ ብላ ሰው ሲቦጭቁ ነበር የሚውሉት። አሁንም አርጅታ እኩያዎቿ ካልሆኑ ልጆች ጋር ስትዝረከረክ አታፍር። ብር እንጂ ያላት ሴትዮዋ ማንነቷ ርካሽ ናት። ሄሉ ስሜን እንዳትጠሪ፣ ልታስታውሰኝ ትችላለች እቺ እባብ ተብሏል። ጌታ እኔ እኮ ረዥም ጽሁፍ ማንበብ አልወድም፣ ኦዲዮ መስማት ነው።